ሰላም ውድ ተመልካቾች እንኳን ወደ ቪተሜዳ ቻናል በሰላም መጣችሁ። ዛሬ ኢንትራንስ ኤግዛም በተለይ አፕቱድ ላይ በደንብ አድርጌ ምርጥ ማብራሪያ ሰጣችኋለሁ። ከዚህ ቪዲዮ በኋላ ምንም ሳትጨናነቁ ኢንትራንስ ኤግዛም ወይም አፕቱድ ቴስት በቀላሉ ማለፍ መስራት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ቪዲዮን ሰብስክራይብ አድርጋችሁ ጀምሩ። ሁሉም የምንለቀው መረጃ ለማግኘት ሰብስክራይብ አድርጋችሁ ጀምራለሁ። ኮሜንቶቻችሁንም መጻፍ ትችላላችሁ ኮሜንት ቦክስ ላይ እና እንጀምር ካላችሁ እንጀምር። እና ፈተናው ከመስራታችሁ በፊት ከዚህ በፊት ስለ ፈተና ብዙ ቪዲዮዎችን ሰርቻለሁ። ፈተናው ከመስራታችሁ በፊት ኢንስትራክሽኑ ምን እንደምል በደንብ ኢንስትራክሽኑን ማወቅና መረዳት ያስፈልጋችኋል። ካልሆነ ወደ ስህተት ነው የምትሄዱት። ስህተት መልስ ስላላችሁ ማለት ነው፣ ጥያቄውን ሐሳብ ካልተረዳችሁ። ስለዚህ እንጀምር። ዳይሬክሽን ላይ ምን ይላል? In each of the following question there is certain relation between two given። ከዚህ በታች ካለው ሁለት የተሰጠው each of the following there is certain relation ሁለት ከተሰጠው ወርዶች መካከል ለሁለቱም ሪሌሽን አላቸው ይላል። And one word is given the other side of while another word is to found form from the given alter። ስለዚህ ከሁለቱም ወርድ ሪሌሽን ጋር ያለውን የእያንዳንዳቸው ሪሌሽን ከተረዳችሁ ለተጠየቀው ጥያቄ ለማግኘት መጀመሪያ ላይ የተሰጠውን የሁለት ወርድ ሪሌሽን ማወቅ ይቀድማል። ስለዚህ የመጀመሪያን ካወቃችሁ የተጠየቀውን ለማግኘት በጣም በቀላሉ አንደርስታንድ ታደርጋላችሁ። ስለዚህ ሪሌሽናቸውን አውቃችሁ በዛ መንገድ መስራት ያስፈልጋችኋል። ጥያቄውን ስናይ ለምሳሌ question number 1 ላይ ሁለት ነገር አለ። this is analog part ነው የሚባለው። አፕቱድ ላይ analog part ይመጣል። ስለዚህ analog part ሲሰሩ ለምሳሌ t አለ፣ t is cup አለ እና ቶባኮ ብሎ question mark አስቀምጧል። ስለዚህ t እና cup ጋር ለሁለቱም ወርድ መካከል ያለው ሪሌሽን ምንድነው? t ምንድነው? cup ምንድነው? t ሻይን ካፕ ደግሞ ምንድነው? ሻይን ለማስቀመጥ የምንጠቀመው ማቴሪያል። ስለዚህ ሻይና ካፕ መካከል ያለው ሪሌሽን አገኘን ማለት ነው። ስለዚህ ክሪቲካል ቲንክ ማድረግ ያስፈልጋችኋል። እና ቶባኮ ለማስቀመጥ ምን እንጠቀማለን? ወደ ምርጫው ነን። ስለዚህ ሊቭስ ይላል፣ ቢ ሁካይ ይላል፣ ሲ ቶክሲን ይላል፣ ዲ ቺሮት ይላል። ስለዚህ ሻይ ለማስቀመጥ ካፕ ሲኒ ከተጠቀሙ ደግሞ ቶባኮ ለማስቀመጥ ቻሮት እንጠቀማለን። ስለዚህ በቀላሉ መልስ አገኘን። እንዴት አገኘን ካላችሁ ቲና ካፕ መካከል ያለው ሪሌሽን ስላወቀን ቶባኮ ለተጠየቀው ሪሌሽኑ በዛኛው ስለተረዳን በቀላሉ አገኘን። ስለዚህ መልሳችን ዲ ይሆናል ማለት ነው። አያችሁ። ወደ ሁለተኛ ጥያቄ ልወስዳችሁ። ሁለተኛው ጥያቄ ፔስሳይድ አለ፣ ኦልሶ ክሮፕ አለ። ፔስሳይድ እና ክሮፕ መካከል ያለውን ሪሌሽን ካወቃችሁ ቀጥሎ ያለውን ለማግኘት በቀላሉ ይረዳችኋል። ቀጥሎ አንቲሰፕስ ነው የጠየቀው። ስለዚህ ፔስሳይድ እና ክሮፕ። ፔስሳይድ ምንድነው? ፔስሳይድ ማለት ክሮፑ በኢንሴክሳይድ እንዳይጎዳ የሚከላከል መድኃኒት ነው። እና አንቲሰፕሲስ ከተባለ አንቲሰፕሲስ ምንድነው? አንቲሰፕሲስ ደግሞ ቁስል በጀርም እንዳይጠቃ የሚከላከል መድኃኒት ነው። ስለዚህ ሪሌሽናቸው ምንድነው ከተባለ ፔስሳይድ ኢንሴክቶቹን ማለት ክሮፑን ከኢንሴክሳይድ ይከላከላል። ስለዚህ አንቲሰፕት ውንድን በምን ከጀርም ስለሚከላከል ስለዚህ ምን ላይ ነው? ኤ ውንድ ይላል፣ ቢ ክሎቲንግ፣ ሲ ቦንዴጅ፣ ዲ ብሊዲንግ ይላል። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ውንድ። አንቲሰፕት ምን ላይ ይጠቅመናል? ውንድን ከጀርም ለመከላከል ይጠቅማል። ሶስተኛው ጥያቄ question number 3 አቶም እና ማተር ብሎ አስቀምጧል፣ ፓርቲክል ብሏል። ስለዚህ ስለ ፓርቲክል ነው ጠየቀልን። አቶም እና ፓርቲክል መካከል ያለው ሪሌሽን ምንድነው ከተባለ አቶም is smallest particle of matter ነው። ስለዚህ የማተር smallest particle ነው፣ smallest እንትን። ስለዚህ ፓርቲክል ደግሞ የዳስት smallest
ፓርቲክል ስለሆነ መልሳችን ምን ይሆናል? ሶስተኛ ጥያቄ ዲ ዳስት ይሆናል ማለት ነው። አራተኛ ዲዚዝ አለ፣ ፓቶሎጂ አለ። ፕላኔትን ለማግኘት ደግሞ ዲዚዝ እና ፓቶሎጂ መካከል ያለው ሪሌሽን በሁለቱም ወርድ መካከል ያለው ሪሌሽን መረዳት። ፓቶሎጂ ምንድነው ከተባለ ዲዚዝን የሚያጠና ሳይንስ ፓቶሎጂ ነው። ስለዚህ ፕላኔት የሚያጠናው ምን ይባላል? አስትሮሎጂ ይባላል ማለት ነው። ዲዚዝን የሚያጠና ፓቶሎጂ ከተባለ ፕላኔትን የሚያጠና አስትሮሎጂ። አያችሁ በቀላሉ መረዳት እንችላለን። ስለዚህ ወደ ጥያቄው ወደ አማራጭ ከመዳችን በፊት በሁለት ወርድ መጀመሪያ ላይ ተሰጠው የሁለት ወርድ ሪሌሽን ብቻ መረዳት በቂ ነው። ዲዚዝ እና ፓቶሎጂ። ከዛ ፕላኔትን የሚያጠናው ምንድነው? አስትሮሎጂ። ፋር አለ፣ አሽ አለ እና ፋር እና አሽ መካከል አለ። አምስተኛ ጥያቄ ላይ መጨረሻ ላይ ኤክስፕሎሽን ጠይቋል ማለት። ስለዚህ ከእሳት ሲያልቅ መጨረሻ ላይ የሚቀረው አሽ አመድ ይቀራል። ኤክስፕሎሽን ሲያልቅ መጨረሻ ላይ የሚቀረው ምንድነው? ዴብሪስ ነው የሚቀረው። ምርጫ ላይ ምን ያስቀምጣል? ኤ ሳውንድ ብሏል፣ ቢ ዴብሪስ፣ ሲ ፋሪ፣ ዲ ፍሌም ይላል። ስለዚህ ኤክስፕሎሽን ሲያልቅ መጨረሻ ላይ የሚቀረው ዴብሪስ ይባላል። እና ስድስተኛ በጣም እያፋጠንኩ ስድስተኛ ጥያቄ ቱበርኩሎሲስ እና ላንግ አለ፣ ካታራክት። ቱበርኩሎሲስ እና ላንግ መካከል ያለው ሪሌሽናቸው ምንድነው? በእነዚህ በሁለቱም ወርድ መካከል ያለው ሪሌሽን። ስለዚህ ቱበርኩሎሲስ ላንግ ላይ የሚከሰት ላንግ በሽታ እና ካታራክት የምን በሽታ ነው ከተባለ ምርጫ ላይ እናገኝ ኤርስ የጆሮ በሽታ፣ ትሮት፣ ስኪን የአይን አይስ ይላል። ስለዚህ ካታራክት የአይን በሽታ ሶ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ሰባተኛ ፕሮፌሰር እና ሌክቸራር መጨረሻ ላይ ዶክተር ጠይቋል። ስለዚህ ፕሮፌሰር ለተማሪዎች ሌክቸር ትምህርት ይሰጣል። ዶክተር ደግሞ ለህመምተኞች ምን ይሰጣል ማለት ነው? መድኃኒት ይሰጣል። ሶ መልሳችን ወደ አማራጭ ስንል ኤ ሆስፒታል፣ ቢ ዲዚዝ ይላል፣ ሲ ሜዲሲን፣ ዲ ፓሽንት። ስለዚህ መልሳችን ምን ይሆናል? ዶክተሩ ለህመምተኞች ሜዲሲን ስለሚሰጥ ሲ ይሆናል መልሳችን። ስምንተኛ ኮሽን ነምበር 8 ቪክተሪ እና ኢንካሬጅመንት አለ፣ ፌረር አለ። መጨረሻ ላይ ጥያቄ ጠየቁ። ስለዚህ የዚህ አናሎግ መልስ ለማግኘት ቪክቶሪ እና ኢንካሬጅመንት አንድ ነገር ድል ላደረገው ኢንካሬጅመንት ያገኛል። ደግሞ መጨረሻ ላይ ውድቀት ያገኘው ፍራስትሬሽን ያገኛል ማለት ነው፣ መሸማቀቅ። ምርጫ ላይ ኤ ሳድነስ ይላል፣ ቢ ዲፊት፣ ሲ አንገር፣ ዲ ፍራስትሬሽን። መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። እና ዘጠነኛ ፎሲልስ ብሎ ክሪቸር ማማል ስላል። ስለዚህ እቺን ጥያቄ በኮሜንት ቦክስ ላይ አስቀምጡኝና ወደሚቀጥለው እንቀጥል። ዘጠኛው ጥያቄ ኮሜንት ላይ መልሱ ምን እንደምን አሳዩኝ። ወደሚቀጥለው እንሂድ። አስረኛ ጥያቄ ማስ ጥያቄ ነው። ስለዚህ ምን ላይ 1/2 ሁለት ሙሉ 1/3 ሚክስድ ነምበር ነው ሲደመር 1/1 ሙሉ 3/4 ኢዚ ካልስ ቱ። ስለዚህ እቺን ጥያቄ ሲምፕሊፋይ ለማድረግ በጣም ቀላል ነው። ምርጫው አለ። ስለዚህ ምርጫ ውስጥ ያለውን ለማግኘት እንዴት እናደርጋለን? ስለዚህ ጥያቄውን በቀላሉ እንስራና እንመልከት። ስለዚህ 1 ሙሉ 1/2 ሙሉ 1/3 ማለት ምን ማለት ነው? 1/2 ሙሉ 1/3 ማለት ሁለትን ከ3 ጋር መልቲፕላይ ማለት እቺን ከ3 ጋር መልቲፕላይ ማለት እንደገና አንድ መደመር ነው። ስለዚህ ይህ ማለት 1/2 ብላችሁ 2 ሲባዛ 3 ስንት ነው? 6 ሲደመር 1 2 ሲባዛ 3 ሲደመር 1 ኦቨር ብላችሁ 3ን ኦቨር ማድረግ ነው። ስለዚህ ኦቨር ስታደርግ 3 ኦቨር ሲሆን ወደ ታች ይወርዳል ማለት ነው። ሲደመር ብላችሁ እንደገና 1 ኦቨር ብላችሁ 1 ኦቨር አንድን ከአራት መልቲፕላይ ማድረግ 3ን መደመር ነው። ስለዚህ 1 ሲባዛ 4 ሲደመር 3 ሆል ኦቨር 4 ማለት ነው። ከዛ የሚቀጥለው ስቴፕ ምንድነው የሚሆነው? ይህ ማለት 1 ኦቨር 2 ሲባዛ 3 6 ሲደመር 1 7 ስንተኛ 7 3ኛ ሲደመር 1 ኦቨር
1 ሲባዛ 4 4 ሲደመር 3 7 ስንተኛ አራተኛ ይሆናል። which is equals to ቀላሉ እንዴት ታደርጋላችሁ? 1 ኦቨር 7 ሶስተኛ ሲደመር 1 ኦቨር 7 አራተኛ ማለት ነው። this means which is equals to ወደ ላይ ወጣ ላይ ሶስተኛ ማለት 3 ሲባዛ 1 ሲባዛ 3 ኦቨር 7 ሲደመር 4 ወደ ላይ ወጣ 1 ሲባዛ 4 ኦቨር 7 ማለት ነው። which is equals to 1 ሲባዛ 3 ኦቨር 7 ሲደመር 1 ሲባዛ 4 ሲደመር 7 which is equals to ዲኖሚኔተራቸው ዘሰም ስለሆነ ስለዚህ ከላይ ያለው ቀጥታ መደመር ዲኖሚኔተሩ 7 ስለሆነ ስለዚህ 3 ሲደመር 4 ሆል ኦቨር አንድ ዲኖሚኔተር መውሰድ ነው። ከዛ 3 ሲደመር 4 7 ዲቫይድ ባይ 7 which is equals to 1 ስለዚህ ምርጫ ውስጥ አንድ ያለው አለ የለም። ስለዚህ መልሳችን አንድ ስለሆነ መልሱ ምን ይሆናል ማለት ነው? አንድ ስለሌለ ለኔ ዲ ይሆናል ማለት ነው። በቀላሉ አያችሁ እንዴት እንደሰራ። ስለዚህ መልሳችን ዲ ይሆናል። 12ኛ ጥያቄ በተደጋጋሚ ማስ ጥያቄ ነው። እንዴት እንሰራለን? 1 ሶስተኛ ሲደመር 1 ሁለተኛ ሲደመር 1 1 over x is equals to 4 ዘን find the value of x ብሎ ጠይቋል። ስለዚህ ከታች ምርጫ አለ a 5 18ኛ b 6 19ኛ c 18 5ኛ d 24 11ኛ። ስለዚህ እንስጣም ምርጫ ውስጥ ያለው ትክክለኛ መልስ ለማግኘት ሶልቭናል። ስለዚህ ሶሉሽን ብላችሁ እንደ ሶልቭ እናደርጋለን። መጀመሪያ ሶሉሽን ቀድመን ሶሉሽን ከዛ እንዴት እንሰራለን? ሶሉሽን ብላችሁ 1 over x ቫሪያብል ነው፣ ሌላው ደግሞ ኮንስታንት ነበር ነው። ስለዚህ 1 over x ብቻ አስቀርታችሁ እዚህ ካልስ ብላችሁ 4 ያለበት ቦታ ኮንስታንት ነበር ላይክ ተርም ኮሌክት ማድረግ ነው። ስለዚህ ማይነስ ብላችሁ እዚህ ጋር ያለው እንዳያችሁት ከሆነ ኮንስታንት ነበር ነው፣ ወደዚህ ሲመጣ ምን ይሆናል? ማይነስ ሆነ መጣል ማለት ነው። ማይነስ ብላችሁ እዚህ ማይነስ አምጥተናል። ስለዚህ 1 over 3 ሲደመር 1 over 2 ትላላችሁ። ሌላው የለም x ባዶ ለማግኘት ከዛ 1 over x እዚህ ካልስቱ ብላችሁ 4 ማይነስ እዚህ ጋር ደግሞ 1 over 3 1 over 2 ቀጥታ መደመር ስለማይቻል ምን ታደርጋላችሁ? ክሪስ ክሮስ ማድረግ ነው። ከዛ ኮመን 6 መውሰድ ነው። ኮመን 6 ውሰድ 6 ለ3 ተካፍሉ 2 2 ሲባዛ 1 ስንት ይመጣል? 2 ሲደመር 6 ለ2 ተካፍሉ 3 3 ባዛ 1 ስንት 3 አያችሁ። ከዛ 1 over x እዚህ ካልስቱ 4 ሲቀነስ እንዘብራከል 2 ሲደመር 3 ስንት ነው? ቀጥታ መደመር ስለሚቻል 5 over 6 ትላላችሁ። ከዛ 1 over x እዚህ ካልስቱ በደንብ ተከታተሉኝ 4 ሲቀነስ 5 ስንተኛ? 6ኛ። ቀጥታ ክሪስ ክሮስ ማለት ነው over 1 አድርጋችሁ ከዛ 1 over x እዚህ ካልስቱ 6 ባዛ 4 ክሪስ ክሮስ ታደርጉ 20 4 ሲቀነስ 5 over 6 ማለት ነው። ከዛ 1 over x እዚህ ካልስቱ 24 ሲቀነስ 5 19 over 6 ከዛ x ቫልዩ ለማግኘት 1 over x ነው አለው ሪቨርስ ማለት ነው። ቀጥታ 6 ስንተኛ? 19ኛ ይሆናል ማለት ነው። ስለዚህ 6 19ኛ የያዘ ምርጫ ውስጥ ካለ መልስ እሱ ነው። ምን አለን? ቢ ውስጥ ስላለ ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። መልሳችን ቢ ያገኛል። 13ኛ ጥያቄ ሰርታችሁ ማለት 12ኛ ጥያቄ ሰርታችሁ ኮሜንት ላይ አሳውቁኝ። ትክክለኛ ጥያቄ እንደሰራችሁና እንዳልሰራችሁ አብረን ቼክ እናደርጋለን። ስለዚህ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ እና ቪዲዮን ለሌሎች እንዲደርስ ሼር አድርጉ። ከወደዳችሁት ላይክ፣ ደግሞ ሌላ ቪዲዮ ስንለቅ እንዲደርሳችሁ ሳብስክራይብ አድርጉላለሁ። ቴንክ ፎር ዋቺንግ